የመጀመሪያው ጽሁፍ መለስ ያዘጋጀው ጽሁፍ ነበር። በዛ ጽሁፍ ላይ አንድ ወር ሙሉ ውይይት አደረጉ። የአንድ ወር ውይይቱ መለስ ባዘጋጀው ጽሁፍ ላይ አንድ ወር ውይይት ተደረገና ህወሓት እዛ ጋር ለሁለት ተሰነጠቀ። መለስ ያን ቀን የተለየ ባህሪ ነው ያየው። በጣም የፉከራ የበዛበት ንግግር ያኔ መጽሐፉም ላይ ጽፏል ነጋሶ። ዛሬስ መንግስቱ ኃይለማርያም መሰልከኝ ያለው ያን ቀን ከመጠን በላይ ፉከራ ስለነበረ ማለት ነው። የኢትዮጵያ ፖለቲካ ታሪክ የራሱ የሆነ ውስብስብና ከፍተኛ የውስጥ ሽኩቻዎች የተሞላበት ጉዞ አለው። በዚህም ዙሪያ በርካታ አጋጣሚዎችና ውሳኔዎች የሀገሪቱን አቅጣጫ የለወጡም አሉ። የቅርቡ ጊዜ የኩማ ደመቅሳ ቃለ ምልልስም ከነዚህ ወሳኝ አጋጣሚዎችና የፖለቲካ ውዝግቦች ጥልቅ ማብራሪያዎችን ያቀረበ ሲሆን ለዩቲዩብ ቻናላችን ማለትም ኢትዮ አዲስ ዴይሊ ተመልካቾች ይህንን አጠቃላይ እይታ እናቀርባለን። በቃለ ምልልሱም ኩማ ደመቅሳ የኢህአዴግን 27 ዓመታት የገዙበትን አገዛዝ የመገምገም እንዲሁም በዘመነ መንግስታቸው የጎሳ መከፋፈልን ለማስፋፋት የተነገሩ የሐሰት ትርክቶች መኖራቸውን አምነውበታል። እርሳቸው እንደሚሉት ከሆነም እነዚህ የሐሰት ትርክቶች በተለይም ኦሮሞን ከአማራ፣ አማራን ከደቡብ ለማጋጨትና ህዝቦችን ለማራራቅ የተዘሩ ነበሩ። እንዲህ አይነት ትርክቶች ለምን አስፈለጉ ለሚለው ጥያቄም ምላሽ የሰጡ ሲሆን ይህም የፖለቲካ ስልጣንን ለማቆየትና የተቃዋሚዎችን ድምጽ ለመግፈፍ እንደሆነ አመላክተዋል። በቃለ ምልልሱ ከቀረቡለት ጥያቄዎች መካከል የ1993 ዓመተ ምህረት የኢህአዴግ በተለይ የህወሓት ማዕከላዊነት በተመለከተ የውስጥ መከፋፈልና ሽኩቻ አንዱ ነው። እሳቸውም ይህ መከፋፈል ከኤርትራ ጋር በተያያዘ የመጣ እንደሆነና መለስ ዜናዊና ተወልደ የተባሉ አመራሮች በሚመራቸው ሁለት ቡድኖች መካከል ከፍተኛ ውዝግብ እንደነበር አስረድተዋል። ይህ የውስጥ ጦርነት ውጤቱ ቀላል አልነበረም። የኩማ ደመቅሳን ከኦሮሞ ፕሬዝዳንትነትና ከኦህዴድ ሊቀመንበርነት እንዲሁም የነጋሶ ጊዳዳን ከፕሬዝዳንትነት መባረርን አስከትሏል። በተጨማሪም በቃለ ምልልሱ ስለ አጼ ምኒልክ መንግስትም ማብራሪያ ሰጥተዋል። አጼ ምኒልክ ብሔር ብሔረሰቦችን በኃይል ወደ ኢትዮጵያ እንዲካተቱ ያደረጉ ቢሆንም እርሳቸው ይህን የኃይል መንገድም ሆነ አሁን እየተከተሉ ያሉትን ወይም ከዚያ በኋላ የመጡ የውህደት መንገዶች ሁሉ ትክክል እንዳልሆኑ አብራርተዋል። ይህ ንግግራቸው የኢትዮጵያን የብሔር ውህደት ታሪክና ዘመናዊ አቀራረቦች ላይ ያለውን ወሳኝ ትችት ያሳያል። ኩማ ደመቅሳ ከነጋሶ ጊዳዳ ጋር የነበራቸው ልዩነትና ከዚያም በኋላ ከስልጣን መነሳታቸው እንዲሁም ወደ ኢህአዴግ የመመለስ ውሳኔያቸውን አስመልክቶ ሰፋ ያለ ማብራሪያ ሰጥተዋል። ይህ ክፍል የፖለቲካ ውሳኔዎች በግለሰቦች ህይወት ላይ እንዴት ተጽዕኖ እንደሚያሳድሩና የፖለቲካ ስልቶች እንዴት እንደሚቀየሩ ያሳያል። ስለ እነዚህ ሁሉ ጉዳዮችና ከኩማ ደመቅሳ የተሰጠውን ጥልቅ ምልልስ ሙሉ ይዘት ለማወቅ የዩቲዩብ ቻናላችንን ማለትም ኢትዮ አዲስ ዴይሊ ላይ ሙሉውን ቃለ ምልልስ ይከታተሉ። ወደ ጥያቄ ቀጥታ ልግባና ባለፉት 30 ዓመታት ካልተሳሳትኩኝ ወይም ከ20 ዓመታት በላይ በፖለቲካው መሪ ተዋናይ ሆነው ቆይተዋል። በተለይም ደግሞ ኢህአዴግ ወደ ስልጣን ከመጣ ወዲህ በሀገሪቷ ውስጥ ያለውን ሁኔታ ብዙ ነገሮችን ያውቃሉ ብዬ አስባለሁ። እንደው ጠቅለል አድርገው ባለፉት 28 ዓመታት 29 ዓመታት የኢትዮጵያን ፖለቲካዊ ማህበራዊ ጉዳይ እንደው ይንገሩኝ ብሎት ከሱ በጀመር። የኢትዮጵያን አጠቃላይ ሁኔታ ስንመለከት ኢህአዴግና የኢህአዴግ አባል ድርጅቶች ሶስት መሰረታዊ ጉዳዮች ሶስት መሰረታዊ ችግሮችን ለመፍታት ነበረ ትግሉ የተደረገው በዋናነት ማለት ይቻላል። አንደኛው እና የመጀመሪያው አንገብጋቢ የነበረው የሰላምና መረጋጋት ጥያቄ ነው። በነበረው የደርግ ስርዓት ውስጥ ለ17 ዓመታት እጅግ መራራ ጦርነት ተካሂዷል። የሀገራችን ወጣቶች በብሔረ ውትድርና በተለያየ መልክ ወደ ጦርነቱ ተማግደዋል። ብዙዎቹም ከሀገር ወጥተዋል። ስለዚህ ሰላምና መረጋጋት በተለይ በመጀመሪያዎቹ ወቅት በ1983 ከዛ በኋላም የሽግግር መንግስት ከተመሰረተ በኋላ ሰላምና መረጋጋት ዋነኛው አጀንዳ ነበር። ሁለተኛው መሰረታዊ አጀንዳ የዲሞክራሲና የፖለቲካ ጥያቄ ነው።
የዲሞክራሲ ጥያቄ፣ የፖለቲካ ጥያቄ ብዬ ስል በርካታ ነገሮችን ያካትታል። በዚህ ውስጥ አንዱና ትልቁ ነገር ኢትዮጵያ የብሔሮችና ብሔረሰቦች አገር ስለሆነች የራስ ዕድል በራስ መወሰን ጥያቄ አንዱ አንገብጋቢ ጥያቄ ነው የነበረው። ሁለተኛው የዲሞክራሲያዊ መብቶች፣ የመናገር፣ የመሰብሰብ፣ የመምረጥ፣ የመመረጥ መብቶች በዚህ ውስጥ የሚካተቱ ናቸው። በሶስተኛ ደረጃ ከዚሁ ጋር የሚያያዘው የሰብአዊ መብት ጥያቄ በነጻነት የመኖር በነጻነት የመንቀሳቀስና የመሳሰሉ ነገሮች በሁለተኛ ደረጃ የሚታዩ ናቸው። በሶስተኛ ደረጃ ሶስተኛው አጀንዳ ዋናው አታጋይ የነበረው አጀንዳ የልማት ጥያቄ ነው። አገራችን ያው እንደምታውቀው በርካታ ተፈጥሯዊና ሰብአዊ ሀብት ያላት ግን በድህነት ተርታ የምትሰለፍ ሀገር ነች። ስለዚህ ልማትን ፈጣን ተከታታይ ልማት ለማምጣት በሚል እንቅስቃሴ ተደርጓል። እነዚህ ሶስቱ አንኳር ጉዳዮች ዋነኛ ያታገሉ አጀንዳዎች ናቸው ማለት ነው። ከሰላምና መረጋጋት አንጻር በተለይ 84 85 እስከ ሽግግር ጊዜ ወቅት ድረስ የተለያዩ እንቅስቃሴዎች ተደርጓል። መድረኩ ፈታኝ ነው የነበረው። ከዛ በኋላ ሰላምና መረጋጋት በተነጻጻሪ እስከ 1987 ድረስ በሀገሪቷ ደረጃ በተሻለ ደረጃ ሊፈጠር ችሏል። ከዛ በኋላ የነበረው የፖለቲካ ስልጣን ጥያቄ እንዴት ነው መሆን ያለበት? በመጀመሪያም በሰኔው ኮንፈረንስ የተለያዩ ተቃዋሚ ተፎካካሪ ድርጅቶች ከውጭ ሀገርም ጭምር መጥቶ ተሳትፎ ለማድረግ ተሞክሯል። ከዛ የሽግግሩ ወቅት እንዳበቃ ዋነኛው አጀንዳ የነበረው ህገ መንግስቱን የማርቀቅ ነው። ህገ መንግስቱን ማርቀቅና ማጽደቅ ይሄ አንዱ አብይ ጉዳይ ነበር ማለት ነው። በህገ መንግስቱ መሰረት ነው። ከዛ በኋላ እንግዲህ የተለያዩ ምርጫዎች የተካሄዱት ምናልባት ውስንነታቸውና ሌሎችም በኋላ እናነሳ ይሆናል። ሂደቱን ብቻ ነው እያሳየ ያለሁት። ከዛ በኋላ ያው 87 ህገ መንግስቱ ጸደቀ። በህገ መንግስቱ መሰረት እነዛ ቅድም ያልኳቸው አጀንዳዎች በተለይ የዲሞክራሲ እና የልማት አጀንዳዎች ቀጠሉ። ከ83 በኋላ እስከ 93 ዓመተ ምህረት ድረስ በልማት በኩል ብዙም የተሳካ ስራ ተሰርቷል ማለት አይቻልም። ከ93 በኋላ በተነጻጻሪ ከልማት አንጻር ለ10 ምናምን ዓመታት ተከታታይ እድገቶች ተመዝግቧል ከና ውስንነታቸው ማለት ነው። ከዛ በኋላ እንግዲህ በዚህ ጊዜ ሁለት ትልልቅ ተሐድሶዎች ተደርጓል። 93 አንድ ትልቅ ተሐድሶ የ10 ዓመት ጉዞ ምን ይመስላል፣ ምን ጠንካራና ደካማ ጎኖች አሉ ተብሎ ሰፋ ያለ ተሐድሶ ፕሮግራም ተደረገ። ከ93 በኋላ ደግሞ እንደገና እስከ 2009 ድረስ ደግሞ ዳግም ተሐድሶ እየተባለ የሚጠራው ነው። የመጀመሪያው ግን እዚህ ላይ የ1983ቱ ማነው 93ቱ ተሐድሶ ምን ነበር ግምገማው? እንደው ጠቅለል አድርጎ ሲያገኙት ሁለቱን ነገር እንውሰድ። ለምሳሌ የልማትና የፖለቲካ ጥያቄ ተመልሶ ነበር። የ1993 ትልቁ ግምገማ የ10 ዓመት ጉዞ ምን ይመስላል፣ ምን ችግሮች ተከሰቱ፣ እነዚህ ችግሮች እንዴት ይፈቱ በሚል ሰፊ የግምገማ ዝግጅት ማድረግ ተጀመረ። በኢህአዴግ ስራ አስፈጻሚ ደረጃ፣ በኢህአዴግ ምክር ቤት ደረጃ ችግሮች መታየት መጀመራቸው መገምገም ተጀመረ። እዚህ ላይ ትልቁ ነገር ኢህአዴግ 83 የፖለቲካ ስልጣን በተቆጣጠረበት ጊዜ ከዛ በፊት ለኢትዮጵያ ብዙም ግልጽ ያልነበረ የኢህአዴግ አባል ድርጅቶችም ኢህአዴግም በኮሙኒስት ፓርቲ ኢህአዴግ በኮሙኒስት ፓርቲ ይመራል፣ በኮሙኒስት አይዲዮሎጂ ይመራል ማለት ነው። እያንዳንዱ ድርጅት የየራሳቸው የማርክስ ሌኒኒስት ፓርቲ ወይም አደረጃጀት ነበራቸው። በጋራ ደግሞ አንድ የጋራ የላብ አደር ፓርቲ ተመስርቶ ነበር።
ያኔ የታሰበው በኢትዮጵያ ደረጃ ሶሻሊዝምን በመገንባት አብዮታዊ ዲሞክራሲ የሽግግር መድረክ ነው። ከዛ ወደ ሶሻሊዝም በመሸጋገር ሶሻሊስት ስርዓት እንገነባለን ነው። ይሄ ነገር 83 ወደ ፖለቲካ ስልጣን በመጣበት ጊዜ ኢህአዴግ ይሄ አጀንዳና ነባራዊ ሁኔታው አልጣጣማል። ስለዚህ ፓርቲ የሚባለው ነገር በግልጽ ፖለቲካ መድረኩንም ሌሎችንም ሳይመራ ተደብቆ ቆየ። እስከ መቼ? እስከ 93። ኦኬ 10 ዓመቱ ሙሉ 10 ዓመቱ ሙሉ በግልጽ የታወጀ ነገር አልነበረም። ሰው ያው ኮሚኒስት ፓርቲው አለ የምንመራው በአብዮታዊ ዲሞክራሲ ወደ ሶሻሊዝም ሽግግር ይደረጋል የሚለው ነው ከጭንቅላቱ በስተጀርባ ያለ። በተጨባጭ ግን ወደ ፖለቲካ መድረኩ ስልጣን ከተቆጣጠረ በኋላ ኢህአዴግ ይሄን ማሳካት አልቻለም። ይልቁንስ የተለያየ እርዳታ ለማግኘት ከምዕራባውያን ጋር መስራት፣ ከወርልድ ባንክ ጋር ከአይኤምኤፍ ጋር መስራት። አይኤምኤፍ ወርልድ ባንክ የኮሚኒስት ተጻራሪ ናቸው። ስለዚህ ተግባርና እንመራበታለን የተባለው አይዲዮሎጂ የሚጋጭ ነበር። ስለዚህ በ93 ይሄ ነገር አካሄዱ እንዴት ነው የሚል ጥያቄ መነሳት ጀመረ። በዋናነት በህወሓት ውስጥ በህዝባዊ ወያነ ሓርነት ትግራይ ውስጥ ጽሁፎች መዘጋጀት ጀመሩ። እያጋጠመን ያለው ችግር ምንድን ነው? ቀጥሎስ ምንድን ነው? ወዴት ነው የምንሄደው? የሚል ጥያቄ መነሳት ጀመረ። ከዛ በኋላ አጀንዳዎች፣ ጽሁፎች መዘጋጀት ጀመሩ። የመጀመሪያው ጽሁፍ መለስ ያዘጋጀው ጽሁፍ ነበረ። በዛ ጽሁፍ ላይ 1 ወር ሙሉ ውይይት አደረጉ። ሌሎች የኢህአዴግ አባል ድርጅቶች ደግሞ የየራሳችንን ጽሁፍ አዘጋጅተን ወደ መድረኩ እንገባለን ብለን መዘጋጀት ጀመር። የ1 ወር ውይይቱ መለስ ባዘጋጀው ጽሁፍ ላይ 1 ወር ውይይት ተደረገና ህወሓት እዛ ጋር ለሁለት ተሰነጠቀ። 93 ላይ ነው ማለት ይሄ። አዎ ከዛ በኋላ ያን አጀንዳ ያልተቀበሉ ቡድኖች አንጃ ተብሎ ተባረሩ ማለት ነው። እነማን ናቸው? እንደሆነ ግልጽ ለማድረግ በጣም ብዙ ናቸው። ግን እዚሁ ላይ እንደው አምባሳደር በደንብ እንዲነግሩኝም ስለፈለኩ ነው። የ1993ቱ የፖለቲካል ቀውስ ከባድ ነበረ። ከሐዋሳ እስከ መቀሌ የዘለቀ ነበረ። ያ ማለት ምን ማለት ነው? በህወሓት ቤት ውስጥ ትልቅ ቀውስ ተፈጥሮ ነበረ። ከዛም ባሻገር የነሱ ህመም ደግሞ ሌሎች የፖለቲካል ፓርቲዎችንም ለምሳሌ ቲፖዞ ፍለጋ በየክልሉ የሚሯሯጡ የህወሓት አንጃዎች እንደነበሩ ግልጽ ነውና እስቲ ከዛ አንጻር እንደው በደንብ አብራርቶ ይንገሩኝ። ለምሳሌ በደቡብ አካባቢ ከመቀሌ ትዕዛዝ እንደሚተላለፍ ለኦሮሚያም እንደዚህ እንደሚተላለፍ ቲፖዞ ፍለጋ ይሯሯጡ ነበር የህወሓት አንጃዎች ካልተሳሳትኩኝና እስቲ እሱን ነገሩኝ። እርስዎ በሰዓቱ የት ነበሩ? ምን አይነት ሁኔታዎችን ታዝበዋል? በመጀመሪያ የልዩነቱ ማዕከል ህወሓት ውስጥ ነው የነበረው። እንዳልኩ መለስ ያን ጽሁፍ አዘጋጀ። የቦናፓርቲስት ጥገኛ ዝቅጠት የሚል ይሄም ራሱ ሌላ ኮንሴፕት ነው፣ ሌላ ትንተና ይፈልጋል። ግን ይህ አጀንዳ ሰንትራል ጉዳዩ ምንድን ነው? በእኛ ውስጥ ሙስና፣ ጸረ ዲሞክራሲ እየሰፋ ነው ያለው። ስለዚህ ይህንን ነገር መታገል አለብን የሚል ሰንትራል እንትን አለው፣ ታሪካዊ ዳራም አለው። ይህንን አጀንዳ ቅድመ ዝግጅት ሲደረግ አጀንዳው ላይ ውይይት ከመጀመሩ በፊት በህወሓትና በኢህአዴግ ውስጥ የነበረው አንድነት እየላላ መጥቶ ነበር። በዋናነት ልዩነቱ በህወሓት ውስጥ በመለስና በሌሎች በነተወልደ አለምሰገድ፣ ገብሩ፣ ሌሎችም መጥራት ይቻላል ልዩነቱ እየሰፋ መጥቶ ነበር። ልዩነቱን እያሰፋ የሄደው ከኤርትራ ጋር የተፈጠረው አንዱ ቀውስ ነበር። ይሄ ልዩነቱን እያሰፋ መጣ። ስለዚህ በህወሓት ውስጥ ብቻ ሳይሆን በኢህአዴግ በራሱ ውስጥ ሁለት ግሩፕ እየተፈጠረ መጣ። ከመለስ ጋር ቆሞ የነበረው በዚህ በኤርትራ በተለያዩ ጥያቄዎች ካሱ ነበረ፣ ማይኖሪቲ ነበሩ። ሌላው በጣም ሰፊ ኢህአዴግ ስራ አስፈጻሚ ኮሚቴ አንድ ግሩፕ ነው የነበረው። ሁኔታው በዚህ ላይ ያለ ቅድም ባልኩ ሰነድ ላይ ውይይት ተጀመረ። በህወሓት ውስጥ ውይይት ሲጀመር ህወሓት ውስጥ ተፈጥሮ የነበረው ችግር፣ ኢህአዴግ ውስጥ ተፈጥሮ የነበረው አለመግባባት
ግልጽ ነበር። ለነገሩ አጀንዳው አንድ ወር ውይይት ተደረገ ተባለ እንጂ ሰው አስቀድሞ ግሩፕ ይዞ ነበር ማለት ነው። ስለዚህ ወደ ውይይቱ ሲገባ በአጀንዳው ላይ ተወያይቶ በሀሳብ ለመሸናነፍ ሳይሆን ጎራውን የለየ ነበር ማለት ነው። መጨረሻውም ይታወቅ ነበር ከመጀመሪያ ጀምሮ። ሌሎች ድርጅቶች መረጃ ነበር የምናገኘው። በዚህ ጊዜ ሌላው መጥፎ ነገር የነበረው በሀሳብ ለመሸናነፍ አለመዘጋጀት ብቻ ሳይሆን ቅድም እንዳነሳው ቡድን መፈለግ፣ ቲፎዞ መፈለግ። ብአዴን ላይ በከፍተኛ ደረጃ ቲፎዞ ለመፈለግ የተሰራ ስራ አለ። እኛ ጋር የነበረው እንግዲህ እሱ ሌላ ታሪክ ነው። ስብሰባው ተደርጎ አንድ ወር ቆይተው አንጃ ተብለው እነ ተወልደ እስከሚባረሩ ድረስ ብዙ ችግር አልነበረም። እነሱ ከተባረሩ በኋላ እኔ ያኔ የክልሉ ፕሬዝዳንትና የድርጅቱ ሊቀመንበር ነበርኩ። አንድ ቀን ቢሮ ተገናኝ እና ከመለስ ጋር ህወሓቶች ለሁለት ተሰንጥቀው 12ቱ ሰዎች የሚገርም ቅድም ያልኩ በሀሳብ የመሸናነፍ ሳይሆን እንደ ፓርላማ በድምጽ ብልጫ ነው የተለየው። በፖለቲካ ትግል ውስጥ በአይዲዮሎጂ ትግል ውስጥ በድምጽ አይደለም የምትሸናነፉ። እስከ መጨረሻው ድረስ ያለህን አቋም ይዘህ በአቋሜ ላይ ቆመህ ወይ ማሳመን ወይ ማመን፣ በዛ መሰረት ነው የምትሄደው። ነገር ግን አሁን ሰው አስቀድሞ ቲፎዞ ስለነበረና በግሩፕ ተለያይተው ስለነበረ መግባባትም አይቻልም። መግባባት እንደማይቻል ግልጽ ነበር ማለት ነው። ስለዚህ በድምጽ ብልጫ ይለይ ተባለ። በድምጽ ብልጫ ተለየና 12ቱ ሰዎች በድምጽ ተሸነፉ። 15 ለ12 ነው የነበረው። 12ቱ ደግሞ ሌላ ጥያቄ አቀረቡ። ጥያቄያቸው አጀንዳው ከመዘጋቱ በፊት ጉባኤ፣ አስቸኳይ ጉባኤ ተጠራና በጉባኤ ይታይልን አሉ። አይታይላችሁም ተባሉ። ከዛ ለስብሰባ እንመጣም ብለው ቀሩ። ለስብሰባ ሲቀሩ ተባራቸዋል ተብሎ ደብዳቤ ተጻፈላቸው። ይሄ ጸረ ዲሞክራሲ፣ የለየለት ጸረ ዲሞክራሲያዊ እርምጃ ነው። ስለዚህ አሁን ህወሓት ውስጥ የተፈጠረው ነገር ሌሎች ድርጅቶች ጋር ትርጉም ስላለው እንቅስቃሴ ተጀመረ እና እንዳልኩ ማታ ደብዳቤ ደረሰኝ። እንዲህ አይነት ነገር ተፈጥሯል ተብሎ በማግስቱ መለስ ቢሮ ተገናኘንና እንዲህ አይነት ነገር ተፈጥሯል፣ ይሄ ነገር ወደ አንተ ድርጅትን መዛመቱ አይቀርም፣ ካመንክ ደግሞ ስለምታሳምን ይሄን ነገር ዲሞክራሲያዊ ማዕከላዊነት መጣስ በጣም ከባድ ችግር ስለሆነ ሄደህ እንድታሳምን ፈልጌ ነው አለ። እኔ አልኩት አዎ፣ እንዴት ነው እኔ ያልተወያየሁበትን የማላምንበትን ሄጄ የምናገረው እንደ ተላላኪ አላደርገውም አልኩት። ከዛ እሱ ትንሽ እንደመናደድ አለ፣ እኔም እንደዛው። እና ምን እናድርግ ትለኛለህ አለኝ። ይህን ነገር በመጽሐፍ የጻፍኩ ነው፣ እዛ ውስጥ በዝርዝር ጽፌያለሁ። እኔ አንተ ራስህ ካሁን በፊት እነ ጊዴ ዘርአጽዮንን ረጅም ትግል አድርገን ረጅም የአይዲዮሎጂ ትግል አድርገን እስከ መጨረሻው ድረስ ሞክረን መጨረሻ ላይ ጃኬታቸውን አስወልቀን አባረን ያልከው ሰውዬ ዛሬ በቁራጭ ወረቀት እንዴት 12 ሲኒየር አመራሮች ይባረራሉ? አንደኛ እርምጃውም ትክክል አይደለም፣ አካሄዱም ትክክል አይደለም። እኔ ይህን አላወያይም ድርጅቴን አልኩ። ምን እናድርግ ነው የምትለኝ? ሰዎቹን እናሳምናቸውና ወደ መድረክ ይመለሱ። 4ቱ የኢህአዴግ ስራ አስፈጻሚ ኮሚቴ አባላት ናቸው። ሌሎቹ ሰንትራል ኮሚቴ አባላት ናቸው። ወደ መድረኩ ይመለሱና የሀሳብ ትግል ይደረግ። ሌሎች ድርጅቶች ደግሞ ሌሎቻችን ደግሞ ሁለታችሁ የምትሉትን ነገር እንሰማና የቱ ነው ትክክለኛው ብለን አቋም እንይዛለን። እሺ ሞክር ተባለ። አንተም ሞክር፣ እናንተም ሌሎቻችሁ ሞክሩ ተባብለን ተለያየ። እኔና ዶክተር ነጋሶ ትልቁ ቤተ መንግስት እነ ተወልደን እነ ስዬን እነ ገብሩን ወደ መድረኩ ተመልሰው ውይይት እንዲያደርጉ፣ ሌሎቻችንም ደግሞ እነሱ የተወያዩትን ነገር አውቀን አቋም እንድንይዝ ለማግባባት ሞከርን። ሁኔታው በዚህ ያለ ኩዴታ እየተደረገ ነው ተባለ። ከኔ ጋር የተወያየው ሰውዬ ኩዴታ ቤተ መንግስት ውስጥ ሊደረግ የተጠነሰሰ ነው፣ ዱለታ እየተደረገ ነው ተባለ። ከዛ በኋላ
ወደ መከላከያም ተዛመተ ነገሩ። መከላከያው ሰዎችን መያዝ መፈንቅለ መንግስት ሊደረግ ነው ተባለ። ማን ይሄን የሚያስወራው? ራሳቸው መለስና የመለስ ቡድኖች ማለት ነው። እነሱ አይደሉም አሸንፈው የወጡት። መለስ ነው የተሰዋው እንጂ አሁን ያለው ቡድን ማለት ነው። ኦልሞስት አሁን ያሉት የዛኛው ቡድን ደጋፊ ነበሩ። ከዛ በኋላ በጣም አስገራሚ ነው። ኩዴታ የሚባለው የለም በጭንቅላታችን ውስጥ። በቅንነት ነገሩ ወደ አልሆነ ነገር እንዳይሄድ አገር እንዳትፈርስ የሚል ነው የኛ መነሻ። ከዛ በኋላ ከመከላከያም ሰዎችን መያዝ ተጀመረ። ከዛ ነገሩ በዚህ ላይ እንዳለ እነተወልደንም ለማግባባት ሳምንት ወሰደብን። ሳምንት መውሰድ የማይገባው ውይይቱ ጸረ ዲሞክራሲያዊና የተካረረ መሆኑን የምታየው እዚህ ላይ ነው። ላለመሸነፍ መሞከር ማለት ነው። ከዛ በኋላ ምን ይመጣል? በመካከል ደብዳቤ ይላክልኝ ነበር። እናንተ ስብሰባ ሰዎቹ በሌሉበት ስራ አስፈጻሚ ስብሰባ ለማድረግ ነው የተፈለገው። ቅድም ያልኩ የአይዲዮሎጂ ትግል አይደለም ያልኩ ለዚህ ነው። ከዛ በኋላ ሰዎቹ በሌሉበት ስብሰባ ለማድረግ ሲሞከር ሰዎቹ ይምጡ ብለን የጀመርነው እንቅስቃሴ ቅድም እንዳልኩ መፈንቅለ መንግስት ተብሎ በዛ ተፈረጀ። ማአት ሩጫ ተጀመረ። ከዛ በኋላ በመሃል ቢአዴን አብዛኛው የቢአዴን ቡድን ቼርማኑም ሌሎቹም የነተወልደ ቡድን ተቃራኒ ሆነው ቆሙ። ወደ እነመለሱ ነው። ከዛ በኋላ ምን ይደረጋል? ሰዎቹ እንገባለን፣ እሺ እንገባለን፣ እንወያያለን ካሉን በኋላ አንድ ቀን ስትቀር ቢአዴን አንዲት አንቀጽ ያገኛል ከኢህአዴግ ህገ ደንብ ውስጥ። አንድ የኢህአዴግ አባል ድርጅት የአስቸኳይ ምክር ቤት ስብሰባ ሊጠራ ይችላል የሚል ማለት ነው። ከሱ በፊት ማስጠንቀቂያዎች ይጻፉ ነበር። በእናንተ ምክንያት ስራ አስፈጻሚ ስብሰባ ለማድረግ አልተቻለም፣ በአገሪቷ ላይ የሆነ አደጋ ቢደርስ ተጠያቂ እናንተ ናችሁ የሚል። እኔም ደግሞ መልስ ሰጥ ነበር በደብዳቤ። አራቱ የስራ አስፈጻሚ ኮሚቴ አባላት ወደ ስብሰባው ተገኝተው እነሱ ባሉበት ስብሰባውን ማድረግ አለብን የሚል መነሻ ነው መነሻችን። ይሄ ደግሞ እየሰራን ነው የሚል ምላሽ ይሰጥ ነበር። በዚህ መካከል እንዳልኩ ቢአዴን ያችን አንቀጽ ያገኛል። ያችን አንቀጽ ያገኝና የአስቸኳይ ምክር ቤት ስብሰባ ይጠራል። ከስራ አስፈጻሚ ስብሰባ በፊት ማለት ነው። የኛ የስራ አስፈጻሚ ስብሰባ ያለው ሊደረግ አንድ ቀን ሲቀር ማለት ነው። እዚህ ጋር የምታየው አሸንፎ ለመውጣት እንጂ እውነት እንትኑን ተከትሎ ፕሮሲጀሩን ተከትሎ የአይዲዮሎጂ ኦር የፖለቲካ ትግል ተደርጎ ወደ መግባባት ለመምጣት የታሰበ አለመሆኑን ታያለ እዚህ ጋር። ከዛ ስናይ ደንቡ ላይ እንደዚህ አይነት ነገር አለ። መቅረት አንችልም። ስለዚህ እሺ ብለን ገባን ምክር ቤት፣ አስቸኳይ ምክር ቤት። ምክር ቤቱ በጣም የሚገርመኝ የምክር ቤት ስብሰባ ነው የነበረው። ከፍተኛ መወጣጠር ስለነበረ ሁላችንም ተፈትሸን ገባን። አዳራሹ 4 ኪሎ ቤተ መንግስት ያለው ሳይሆን ፕራይም ሚኒስተርስ ኦፊስ ተደረገ። ከዛ በኋላ 12ቱ የነተወልደ ቡድን ስብሰባው ተጀመረ። ስብሰባው ዓላማ ተገለጸ። ከዛ በኋላ ምን ተደርጓል? ከመቀሌ ሌሎች ሊያግዙ ይችላሉ የሚባሉ ካድሬዎች እነተወልደ መቀሌ ሄደው የካድሬ መድረክ አሁንም አጀንዳ የማን አጀንዳ ይቅደም በሚል ተለያይተው እዛም መድረክ ረግጦ ወጡ። አዎ። ከዛ በኋላ ይሄንን የሚያስረዳ ተብሎ ካድሬ ከትግራይ መጣ። እነዚህ ካድሬዎች ራሳቸው ይሄ ለምክር ቤቱ አጋዥ የሚሆኑ ናቸው ማለት ነው። የመጡት ግን አስረጂ በሚል ከዛ በኋላ ምክር ቤት ስብሰባ ስንገባ የፕሮሲጀር ጥያቄ ተነሳ። መጀመሪያ እነተወልደ እኛ በምን ደረጃ ነው የምንሳተፈው አሉ። እናንተ ስለተባረራችሁ ከሴንትራል ኮሚቴ ታዛቢ ናችሁ ተባሉ። ጉዳዩ ግን በሁለቱ መሀል ነው። አዎ እምልህ አንደኛ የፕሮሲጀር ጥያቄ አይደለም የሚቀድመው፣ መድረክ አግኝተው ሀሳባቸውን መግለጽ፣ ሌላውም ሀሳቡን መግለጽ።
ግንባታ ከሆነ ተደማምጠህ ወደ ተሻለው መግባባት መድረስ ነው የሚፈልገው። ግን መሸናነፍ ብቻ ነው የነበረው እንጂ ተግባብቶ ተዋይቶ አገርንና ህዝብን ወደፊት የማራመድ ጉዳይ አይደለም የነበረው። ከዛ በኋላ እንደዛ ከሆነ እኛ የሴንትራል ኮሚቴ አባላት በጉባኤ እስካልተነሳን ድረስ ታዛቢ ሆነን አንሳተፍም ብሎ ረግጦ እንደገና ወጥ 3ኛ ጊዜ ማለት። ከዛ በኋላ የተወሰኑ ሰዎች ቀሩ። ከዛ ማን ቀረ? ዋነኛው የግምገማው ታርጌት እኔና ነጋሶ ሆነ ማለት ነው። ኩዴታ አርጋችኋል ተብላችሁ ነበር ባለፈው? አሁን እነሱን ለማግባባት ጊዜ ወስደናል። ደብዳቤ ስንጻጻፍ ነበረ። ስለዚህ ወጡ፣ እነተወልደ ወጡ። ከዛ በኋላ አሁንም አሸንፎ መውጣት ስለሆነ በከፍተኛ ደረጃ በቃ ሰርግና ምላሽ ሆነ። መለስ ያን ቀን የተለየ ባህሪ ነው ያየው። በጣም የፉከራ የበዛበት ንግግር። ያኔ መጽሐፉም ላይ ጽፏል ነጋሶ። ዛሬስ መንግስቱ ኃይለማርያም መሰልከኛለሁ ያን ቀን ከመጠን በላይ ፉከራ ስለነበረ ማለት ነው። ከዛ በኋላ ያው አንጃ የተባለው በዛው ቀረ። ከዚህ በኋላ መግለጫ ስጡ ተባል። 4 ሊቃነ መናብርት መግለጫ ሰጠን። ከዛ በኋላ ወደ ምክር ቤት ስብሰባ ቀጠለ። ከዚህ በኋላ ነው እንግዲህ ነጋሶ መድረክ ረግጦ ወጣ። ከዛ በኋላ እኔ ደግሞ የአንጃው ደጋፊ ተብዬ ከፕሬዝዳንትነትና ከሊቀመንበርነት እኔ ወደፊትም እንዳልኩ በሰፊው የሚገለጸው ነው የተከተልኩት እንትን የነበረው ምንድነው ከነጋሶ ጋር የተለያየ ነው። ነጋሶ እልህ ተያያዘ። በፖለቲካ ውስጥ ደግሞ ይሄ አይሰራም። እኔ ሰንትራል ጉዳይ የነበረው አገርና ህዝብ ማዳን መሆን አለበት። እኔ አንድ ግለሰብ ነኝ። አገር ካለ እኖራለሁ፣ ህዝብ ካለ እኖራለሁ። የፈለገው ጉለት ይኑረው፣ መበታተን መምጣት የለበትም፣ መሳካት አለበት የሚል ነገር ነበር። ከዚህ በመነሳት አሁን ከፕሬዝዳንትነት ሲወርድ ራሴ ነኝ ደብዳቤውን የጻፍኩት። ኮሚቴ አስመርጬ፣ ምክንያቱም በአንድ ቀን 6 ሰዓት የፈጀ ግምገማ ተደርጓል። እዛ ላይ መዓት ነገር ነው የተነሳው። በዋናነት የተነሳው ከቢአዴን አንዳንዶቹ እስር ቤት ናቸው። ያኔ ገንቢ ያልሆነ ነገር ሲያነሱ የነበሩት ማለት ነው። እኔ ድርጅት አገርና ህዝብ ነው የማስቀድመው፣ ቼርማን ሆኜ አልቀጥልም፣ ኮሚቴ አስመርጣለሁ ብዬ ኮሚቴ አስመርጬ ተሐድሶ በኮሚቴ ቀጠለ። እኔ ደግሞ እልህ ኩርፊያ የሚባል ነገር መምጣት የለበትም ብዬ መስዋዕትነት ከፍዬ ከዛ በኋላ የፖለቲካ እርምጃውን ለማጠናከር የሙስና በዘመድ ይሰራል የሚባል ነገር መጣ። እኔ ጋር ሳይነጋገሩ በሚዲያ እሱን ሁሉ ዞሮ በሂደት ብዙ መስዋዕትነት ቢከፈልም የተከተልኩት አቅጣጫ እኔ ለህሊናዬ ተገቢ ነው ብዬ ነበር የምወስደው። ደቡቦችን ስለ ያነሳኸው ቤተ መንግስት ነገር እየተበላሸ ነው፣ ቲፒኤልኤፍ ያልሆነ አደጋ ላይ እየወደቀ ነው፣ ይሄ ደግሞ ለአገርና ለህዝብ ተረፋል ብለን አባቴ ክሾና ደረጀን እኛንን እኔና ነጋሶ ነን መጥቶ እንዲወያዩ ያደረግነው ቤተ መንግስት። እኛ ካሰብነው የተለየ ምንም ነገር አልነበራቸውም። ነገሩ በወጉ እንዲፈታ ያልሆነ ችግር እንዳይፈጠር ነው የነሱን ፍላጎት። ካሱ የነሱ ሊቃውንት ነበረ። እሱ ያው ከመለስ ጋር ስለሆነ ሁለቱን ጠርተን ተነጋገርና ከኛ ጋር ማግባባት ጀመሩ። ይሄን በማድረጋቸው በመጨረሻ ያው ለእስር ተዳረጉ። የፖለቲካው የሙስና ታርጋ ለጠፈና እስር ቤት ገቡ። እኔ የሚመዘዝ ነገር ስለጠፋ ነው ያልገባሁት። እስቲ ወደ ሌላኛው ርዕሰ ጉዳያችን ደግሞ እንመለስ። ይሄን ለእንዶ ህዝባችንም እንዲያውቀው ከዛም ባለፈ ደግሞ አሁን ያለው ሀገራዊ ወቅታዊ ሁኔታ ነገር አለና ከጀርባ ያለውን ነገር ህዝቡ ካወቀ በኋላ አሁን ስለምናወራቸው ነገሮች መሰረት ይጥላል ብዬ አንስቼ ነው። አሁን እርስዎ እንዳሉት ከፖለቲካሊ ከነሱ ጋር ያልተስማማውን በሙስና በሌላም ታርጋ እየለጠፉ ወይ እስር ቤት ወይ ደግሞ ዝም ብሎ ቁጭ ብሎ እንዲቀመጥ የማድረግ ሂደት አለ። ከዚህ ባለፈ ደግሞ
በህዝቦች ዘንድ ይሄ በእናንተ ነው። በህዝቦች ዘንድ ደግሞ መራራቅ፣ መከፋፈል እንዲኖር የሐሰት ትርክቶች አሉ። የመጀመሪያው የሐሰት ትርክቶች ለምሳሌ ኦሮሞን ከአማራ፣ አማራን ከደቡብ እንደዚህ የማጋጨት ሂደት አለ። ስለዚህ ሚስጥር ምን ያውቃሉ? አጠቃላይ ደግሞ የሐሰት ትርክት ኢትዮጵያ ውስጥ አለ ብሎ ያምናሉ ወይ ካሉ ምንድን ነው ምክንያቱ? ምንድን ነው ያመጣው ተጽዕኖ? እስቲ ከሱን ጀመር። እስቲ አሁን በብልጽግናና በህወሓት መካከል መጨረሻ ላይ ደግሞ አሁን ህወሓት የደረሰበት ነገር በአንድ ጊዜ የመጣ አይደለም። 1993 በእኔ እምነት 1993 አንዱ ህወሓት የቁልቁለት ጉዞ የጀመረበት ጊዜ ነው ብዬ ነው የማምነው። እንዴት ብትለኝ በንድፈ ሀሳብ ደረጃ ኢህአዴግ ስለ ዲሞክራሲ ብዙ ይናገራል፣ ሁላችንም ብዙ እናወራለን። ህወሓትም ስለ ዲሞክራሲ ብዙ ይናገራል። ሌሎች ድርጅቶችም ስለ ዲሞክራሲ ብዙ እንናገራለን። ነገር ግን በድርጅቶቹ ውስጥ ራሱ ዲሞክራሲ የሚባል ነገር የለም። አንዱ ህዝቡ ማወቅ ያለበት ይሄ ነው የሚመስለኝ። እንኳንስ በህብረተሰብ ደረጃ በድርጅቶቹ ውስጥ ዲሞክራሲ የለም። ቅድም የጀመርኩልህን ልቀጥልልህ። ቲፒኤልኤፍ ህወሓት በሁለት ሲከፈል በአንድ ፖለቲካ ድርጅት ውስጥ ፖለቲካ ትግል፣ የመድረክ ትግል፣ ግምገማ፣ ውይይት የተለመደ ነው። አንድ ዲሞክራሲያዊ ድርጅት ዲሞክራሲያዊ የሚባለው ቅድም እንዳልኩ በፕሮሲጀር እንደ ፓርላማ በድምፅ ብልጫ ሳይሆን በሀሳብ ነው የምትሸናነፈው። የያዝከው ዓላማ የያዝከው ፕሮግራም ምን ያህል ዲሞክራሲያዊ ከሆንክ ህዝባዊ ከሆንክ ምን ያህል ለህዝቡ ይጠቅማል? ከዚህ አንጻር ምንድን ነው መደረግ ያለበት? በየደረጃ ያሉት አመራሮች፣ የድርጅቱ አባላት ምንድን ነው ከነሱ የሚጠበቀው? ከህዝብ አንድ እርምጃ ቀድሞ በአስተሳሰብ ከህዝብ አንድ እርምጃ ቀድሞ በስነ ምግባር ህዝብን እንዲመሩ ከተፈለገ ምንድን ነው መሆን ያለበት የሚለው በጣም ወሳኝ ነው። ከዚህ አንጻር ዲሞክራሲያዊ የተባለ ብዙ ጊዜ የሚነገረው 93 የተፈጠረውን ወስደን በማየት ብቻ ስለ ጸረ ዲሞክራሲያዊ አመለካከትና ድርጊት በደንብ ማወቅ ይቻላል። ቅድም እንዳልኩ በኢህአዴግ ስራ አስፈጻሚ ውስጥ በህወሓት ውስጥ በተለያዩ ጉዳዮች ላይ ውይይት ተደርጓል። የኤርትራ ጉዳይ ብዙ ያነጋገረ፣ ብዙ ያጨቃጨቀ ነበር። የምንገነባው ስርዓት ምን አይነት ስርዓት ነው? ብዙ ያነጋገረ፣ ብዙ ያጨቃጨቀ። ምን አይነት ኢኮኖሚ ነው የምንገነባው? ብዙ ያነጋገረ፣ ብዙ ያጨቃጨቀ። ማጨቃጨቅም ነበረበት። ውይይቱ ግን እንዴት ነበረ? ምን ያህል ገንቢ ነበር ብሎ ነው ዋናው ጉዳይ። የውይይቱ ባህሪ ዲሞክራሲያዊነቱ ዋናው እሱ ነው። የፖለቲካ ትግል፣ የአይዲዮሎጂ ትግል ስታደርግ ዲሞክራሲ መኖር አለበት። እኔ አንተን ማሸነፍ የሚገባኝ በሐሳቤ ነው። አንተ የኔን ሐሳብ የሚጻረን ነገር ካለ እኔ ደግሞ ያንተን ሐሳብ አዳምጥና ያንተ ከኔ የሚሻል ከሆነ እና ያንተ ከኔ መሻሉን ከተረዳው ለመቀበል ዝግጁ መሆን አለብኝ። ኖ እኔ ራሴን ብቻ ይዤ እሄዳለሁ፣ ያንተን አልሰማም። ኖ የራሴን ሐሳብ በአንተ ላይ ጭናለሁ። ጸረ ዲሞክራሲ የሚባለው ይሄ ነው። በዚህ ጊዜ የሐሳብ ትግል፣ ገንቢ ትግል፣ ዲሞክራሲያዊ ትግል የሚባል ነገር አይኖርም። ነበረ ግን በዛ ሰዓት አልነበረም። እሱ ነው ዋናው። መለስ ያንን አጀንዳ ይዞ ሲቀርብ፣ የመለስ ግሩፕ ይሄን ይዞ ሲቀርብ እነዚህን የሱን አጀንዳና የሱን አመለካከት የሚጻረሩ ሰዎችን አሸንፎ ለመውጣት ብቻ ነው ታርጌት። የነተወልደ ቡድንም በተመሳሳይ መልኩ ሐሳብን በሐሳብ በማፍረስ ሳይሆን እነሱም ደግሞ የነሱ ግሩፕ አሸንፎ እንዲወጣ። ይሄ ጸረ ዲሞክራሲ ተቃውሞን ያለማስተናገድ፣ ያለመደማመጥ፣ የሐሳብ ትግል አለማድረግ ግን በቲፒኤልኤፍ እንደ ምሳሌ ገለጽኩልህ እንጂ ሁሉም ድርጅቶች ጋር የነበረ ጸረ ዲሞክራሲ አካሄድ ነው። ዲሞክራሲ የሚባለው ነገር ደግሞ ተቃውሞ ለማዳመጥ መዘጋጀት አለብህ። ሐሳብን ለመስማት መዘጋጀት አለብህ። ሐሳብን በነፃነት ለመግለጽ መዘጋጀት አለብህ። ለመደማመጥ መዘጋጀት አለብህ።
የተሻለ ሀሳብ ከመጣ ተቀብለ ሽንፈት ሳይሆን የተሻለ ሀሳብ ከመጣ ተቀብለ በጋራ ለመታገል መሆን መቻል አለበት። ለሁለት መሰንጠቅን ያመጣ ዋነኛው አጀንዳ አይደለም። ለሁለት መሰንጠቅን ያመጣው በኔትወርክ በቤተሰብ ግሩፕ ተፎዞ የማብዛት መጨረሻ ላይ አንድ ወር ነው የተደረገው አልኩ አይደል? መጀመሪያም ይታወቅ ነበር በልዩነት እንደሚጠቃለን። ቢኮዝ እንትን የለማ ለመደማመጥ የለም፣ ዲሞክራሲያዊ ባህሪ የለም፣ ዲሞክራሲ ተፈጥሮ የለም፣ ድርጅታዊ ዲሲፕሊንም የለም ማለት ነው። የለም። ከዲሲፕሊን በላይ የአመለካከት ጉዳይ ነው ወሳኝ ነው። አመለካከት ወሳኝ፣ ዲሞክራሲያዊ አመለካከት። ስለዚህ የግለሰቦች የበላይነት የታየበት ሂደት ነበር ማለት እንችላለን ባጭሩ ማለት ነው። የግለሰብ የበላይነት ብቻ ሳይሆን የግለሰብ የበላይነት አንደኛው ግሩፕ ጋር ሌላውንም ግሩፕ በመዋጥ ደረጃ የግለሰብ የበላይነቱ አለ። የግለሰብ የበላይነት ብቻ ሳይሆን ቲፎዞ ቡድንተኝነቱ ምን ሆነ? እነዛ 12ቱ አመራሮች ሲወጡ የድርጅቱ ኮር ናቸው። እነዚህ አይሉ የድርጅቱ ኮር 12 ሲኒየር አመራር ማጣት ለአንድ ፖለቲካ ድርጅት በጣም ከባድ ውድቀት ነው። ለመስመሩ፣ ለዓላማው፣ ለፕሮግራሙ ግንባር ቀደም የሆኑ ናቸው ማለት ነው። እነዚህ ከነ ችግራቸው የዚህ ኃይል መውጣት ቲፒኤልኤፍን አዳከ። ያኔ ነው ቁልቁለት ጉዞ ነው ጀመረ። የቁልቁለት ጉዞ ያልኩ ለዚህ መሸናነፍ እንጂ የድርጅቱ የወደፊት እጣ ፈንታ አይደለም የታየው። መሸናነፍ እንጂ የኢትዮጵያ ሕዝብ የወደፊት እጣ ፈንታ አይደለም የታየው። መሸናነፍ እንጂ አገሪቷ ወዴት ትሄዳለች የሚለው አይደለም የታየው። ከዛ በኋላ ምን ሆነ? አሁን ያለው ግሩፕ አሁን ቲፒኤልኤፍንና የትግራይን ሕዝብ ለአደጋ ያጋለጠው ግሩፕ አሸንፎ ወጣ። በዚህ ግሩፕ ውስጥ በቤተሰብ በቡድን በመሳሰለው በከፍተኛ ደረጃ ይንቀሳቀስ ነበር ይሄ ግሩፕ። ስለዚህ ጸረ ዲሞክራሲ መሆኑ ብቻ ሳይሆን ለአገሪቷና ለሕዝቡ ከዛ ጊዜ ጀምሮ ኢህአዴግም እየተዳከመ መጣ። በዚህ ጊዜ በርካታ ነገር የግለሰብ ስራ ብቻ እየሆነ መጣ። መለስ አሸንፎ ወጣ። አሸንፎ ከወጣ በኋላ በቲፒኤልኤፍ ውስጥም በኢህአዴግ ውስጥም በተነጻጻሪ በፊት ትንሽ ነፍስ ያለው ክርክርና ውይይት ራሱ እየተዳከመ መጣ። ከዛ እንደዛ እያለ እየወረደ መጥቶ አሁን የደረሰበት ደረጃ ደረሰ። አሁን የደረሰበት ደረጃ መድረሱ ሊደርስ እንደሚችል ብዙ ለኔ ብዙ እንትን አይደለም፣ ግን የደረሰበት ደረጃና የችግሩ ባህሪ ነው በጣም የገረመኝ። እጅግ አስከፊ ጸረ ሕዝብ ድርጊቶችን ሳይ ከገመትኩት በላይ ነው የሆነብኝ። ስለዚህ ይሄ አጠቃላይ አሁን የደረስንበትን ነገር ለማሳየት ነው ያነሳው። ወደ አነሳው ሌላው ነገር የትርክት ያልከው ነገር እዚህ ጋር እንግዲህ ጎልቶ የሚሰማው ባለፈው 30 ዓመት አሁን ወደ ኋላ አካባቢ ደግሞ የመጣው ከኢትዮጵያ ነባራዊ ሁኔታ ጋር የተያዘ የኢትዮጵያ የብዙ ብሔሮች እና ብሔረሰቦች አገር ነች ከሚለው ጋር የተያዘ ነው። ኢትዮጵያ የብዙ ብሔር ብሔረሰቦች አገር ነች የሚለው ነገር እኔ የሚያከራክር መሆን አለበት ብዬ አላምንም። በግሌ ብትጠይቀኝ ሀቅ ነው፣ ነባራዊ ሁኔታ ነው፣ የነበረ ነው፣ ያለ ነው፣ የሚቀጥል ነው። ኢትዮጵያ የ80 ኦር ከ80 በላይ የብሔር ብሔረሰቦች አገር ነች፣ የብዙ ሃይማኖቶች አገር ነች። ይሄ ተጨባጭ ነው፣ ነባራዊ ነገር ነው። ይሄ ሁኔታ ባለበት ወቅት ኢትዮጵያ ለብዙ መቶ ዓመታት ኖራለች። እነዚህ ብሔር ብሔረሰቦች ኖረዋል። በአንድ ወቅት አንድ ማዕከላዊ መንግስት ለመመስረት በተደረገው እንቅስቃሴ ሁለት እንትን ነው የሚሰጠው እዚህ ጋር። አንዳንዶቹ ዳግማዊ አፄ ምኒልክ አገር ለማቅናት ነው ብሎ ይወስዳሉ። አንዳንዶቹ ደግሞ ዳግማዊ አፄ ምኒልክ አንዳንዱ አካባቢ ላይ በዲፕሎማሲ ብዙ ቦታ ደግሞ በወታደራዊ ኃይል በወቅቱ በነበራቸው የትጥቅ የበላይነት በወቅቱ በነበራቸው ወታደራዊ የሰለጠነ የወታደር ኃይል የበላይነት የዲፕሎማሲም የበላይነት
በአንድ ማዕከላዊ መንግስት ስር ለመግባት ያልፈለጉትን ብሔር ብሔረሰቦች በመሳሪያ አፈሙዝ በኃይል አንበርክከዋል የሚል ደግሞ አለ። ይሄም እውነት ነው። አሁን እዚህ ላይ እንግዲህ መውሰድ ያለብን አንደኛ ነባራዊ ሁኔታውን ብሔር ብሔረሰቦች የሚለው መውሰድ አለብን። ሁለተኛ እነዚህ ብሔር ብሔረሰቦች በሰላማዊ መንገድ ብቻ ሳይሆን በመሳሪያ አፈሙዝ በቁጥጥር ስር የገቡ መሆናቸውን መቀበል አለብን። ብዙ ሰው ተሰውቷል፣ ብዙ አካል ጎሏል፣ ብዙ ንብረት ጠፍቷል። ይሄም እውነት ነው። ይሄን እውነት መቀበል ያስፈልጋል። ስለዚህ እዚች ላይ በሀገር ምስረታ የሀገር ምስረታ አንዱ ባህሪ ነው ማለት እንችላለን። እዚሁ ላይ እነዚህ አይነት ነገሮች በዲፕሎማሲም በጦርነትም ለማድረግ ያካሄዱት ሂደት ነው ባህሪው ነው ማለት እንችላለን። በተለያየ አገርና በተለያየ ምድር እንደዛ ተደርጓል። ነገር ግን አንድ ነገር በደንብ መታየት ያለበት የሚመስለኝ የአገር ምስረታም ቢሆን አገር ምስረታው እንዴት ተደረገ? በአገር ምስረታ ወቅት ህይወት አልፈዋል፣ አካል ጎለዋል። ብሔር ብሔረሰቦች ይሄንን ጭቆና ነው ብሎ ይቀበላሉ። በአካባቢያችን በባህላችን በአስተዳደራችን እየኖርን እያለን መጥተው በኃይል አንበረከኩን፣ ገደሉን፣ አካባቢያችንን ተቆጣጠሩ፣ መሬታችንን ይዘው ጭሰኛ ያደረጉን የሚሉ አሉ። ይሄንን የራሳቸው ጉዳይ አገር ምስረታ ስለሆነ አገር መመስረት ስላለበት አንድ ማዕከላዊ መንግስት መመስረት ስላለበት ቁስላችሁ የሞታችሁት የደማችሁት ዜሮ ነው ማለት አትችልም፣ አይገባም። እነዛ ማንሳቱን አይተውማ ቅድመ አያቶቻቸው ዘር ማንዘራቸው የሞተባቸው ሰዎች ዛሬም ያነሳሉ። ይሄን ቁስል ይሄን ችግር መቀበል ያስፈልጋል። አገር ምስረታ ነው አገር ለማቅናት ነው ብለህ ከቆምክ እነዛ የቆሰሉት የተሰዉት ማንሳታቸው አይቀርም። እያነሱ ነው፣ አሁንም እየታገሉ ነው፣ እያነሱ ነው ጥያቄ። ስለዚህ ይህን ጥያቄ ማዳመጥ መቻል አለብህ። ችግር የሚሆነው ምንድን ነው መሰረት ትርክቱ ጋር ችግር የሚሆነው አስተያየቶቹ ሚዛናዊነት ይጎላቸዋል። ትርክቱ ጋር ችግር የሚሆነው ሁለት ጽንፍ የሚረግጡ አመለካከቶች ይመጣሉ እዚህ ጋር። አንደኛው አገር ለመመስረት አገር ለማቅናት አንድ ማዕከላዊ መንግስት ለመመስረት ስለሆነ አፋቸውን ዝጉ የሚል። ሁለተኛው ደግሞ ዳግማዊ አፄ ምኒልክ ያደረጉትን የተለያዩ ብሔር ብሔረሰቦችን በመሳሪያ ኃይልና በወታደር ያደረጉትን እንቅስቃሴ የቅኝ ግዛት ጥያቄ ነው የሚሉ። ለምሳሌ ከኔ ብሔር የሆነውን ኦነግን ብትወስድ ለብዙ ጊዜ የቅኝ ግዛት ጥያቄ ነው። ዳግማዊ አፄ ምኒልክ ኦሮሚያን መጥቶ በኃይልና በመሳሪያ አፈሙዝ ስላንበረከኩ የኦሮሞ ጥያቄ የቅኝ ግዛት ጥያቄ ነው፣ መፍትሄውም ነፃ ኦሮሚያን መመስረት ነው ይላሉ። አንድ ጽንፍ ነው፣ ሌላ ጽንፍ ነው። ይሄ ቅድም ያልኩ አንድ ጽንፍ ነው፣ ይሄኛው ሌላ ጽንፍ ነው። ይሄ የኦሮሞ ህዝብ ግን አይደለም። አንዱ መታወቅ ያለበት የኢሊቶቹ ነው፣ የፖለቲከኞቹ ነው። አንደኛ ቅኝ ግዛት ነው የሚባለው ነገር ትክክል አይደለም። ኦሮሚያ ተብሎ የተመሰረተ አንድ ራሱን የቻለ መንግስት፣ አንድ ራሱን የቻለ ባንዲራ ያለው፣ አንድ ራሱን የቻለ ክልል አስተዳደር ያለው መንግስት አልነበረም። ስለዚህ ቅኝ ግዛት አይደለም። ቅኝ ግዛት ባይሆንም ግን ህዝቡ ላይ የደረሰ ጭቆና የደረሰ ግፍ ደግሞ አለ። ስለዚህ ህዝቡ ጥያቄ አነሳ፣ መታገል ፈለገ። ይሄንን ጥያቄ አሁንም ወደፊትም የኢትዮጵያ አንድነት ጠንክሮ እንዲሄድ ከተፈለገ እነዚህ በዛን ወቅት ቆስለናል፣ ሞተናል የሚሉ ብሔር ብሔረሰቦች ምን እያሉ ማለት አለብን። ይሄን መስማት ያስፈልጋል። ይሄን ቁስል መካፈል ያስፈልጋል። ሁለተኛ ጽንፍ የረገጠውን አመለካከት ደግሞ መታገል ያስፈልጋል። ቅኝ ግዛት ነው መገንጠል አለብን ነፃ ምናምን የሚባለው ደግሞ ትክክል አይደለም። እነዚህ ኢሊቶች ለምንድን ነው እንደዛ ያመሉት ብለህ ብትጠይቀኝ የፖለቲካ ስልጣን ረሃባቸውን ለማሳካት ነው። እስካሁን የቀጠለ ትርክት ነው ይሄ። እስካሁን የቀጠለ ትርክት ነው። አንዱ የኢትዮጵያ በሽታ ይሄ ነው። ፖለቲከኞቹ ኢሊቶቹ ሁል ጊዜ ለስልጣን ያላቸው ጉጉት ረሃብ ከፍተኛ ነው። ይሄ የኦሮሞ ብቻ አይደለም፣ ሌሎቹ
በኢትዮጵያ ውስጥ አንዱ በሽታ እሱ ነው አሁን። ነገር ግን ስልጣን ሳይዙም ደግሞ የህዝቡን መብትና ጥቅም ደግሞ አያስከብሩ። የራሳቸውን ብሔር ጭምር ይጨቁናሉ፣ ይገላሉ፣ ይረግጣሉ። ስልጣን ቢይዙስ የባሰ ነው። ስለዚህ እነዚህ ትርክቶች በደንብ መታየት አለባቸው። አንድ ሁለተኛ አንድ መስተካከል ያለበት ችግር ዳግማዊ አፄ ምኒልክ ከአማራ ስለወጡ አማራ ስለሆኑ ህዝቡን በመሳሪያ አፈሙዝ የተቆጣጠረውንና ከዛ በኋላም ደግሞ የቀጠሉት ነገስታት ፖለቲካ ስልጣን ተቆጣጥረው በፖለቲካም በኢኮኖሚም ህዝቡ ላይ ጭቆና ስላደረሱ የአማራ ህዝብ በዚህ አይን መታየት የለበትም የምለው ነው። ጥቂት ገዢዎች ለአማራ ህዝብ እኮ ያደረጉት ምንም ነገር የለም። የአማራ ህዝብ እንዳውም ከሌሎች ብሔር ብሔረሰቦች በባሰ አብሬ ኖር ያለው ከአማራ ጋር ታግዬ ያለው አውቃለሁ። ሌላ ምንም ነገር አያስፈልግም። ምንም ያገኘው ነገር የለም። ምናልባት አማርኛ ይናገራል። ስለዚህ አንድ ነው ህዝቡ አንድ። ሁለተኛ ትናንትና ዳግማዊ አፄ ምኒልክ ብሔር ብሔረሰቦችን በቁጥጥር ስር ለማስገባት ያደረጉት እርምጃ ዛሬ በተሳሳተ መንገድ እነዛ የስልጣን ጥመኞች ያልኩ በተሳሳተ መንገድ እያነሱ የህዝቡን ቁስል እየነካኩ ለ50 ዓመትና ከ50 ዓመት በላይ ህዝቡ እርስ በራሱ እንዲጠራጠር አድርጓል። ስለዚህ እዚህ ጋር መታየት ያለበት ነገር ትናንት የተደረገውን ለምሳሌ አንዳንድ ጊዜ ይነሳል፣ ስለ ጨለንቆ ይነሳል፣ ስለ አኖሌ ይነሳል ከኦሮሚያ አንጻር ያንን እንበቀል መባል የለበት። ያ በአንድ ወቅት ተደርጓል። ያን ያደረገው አማራ አይደለም፣ ያን ያደረጉት ገዢዎች ናቸው። ቁስሉን እንስማ ሲባል እንበቀል ማለት አይደለም፣ እንበቀልም መሆን የለበት። ስለዚህ የኦሮሞ ህዝብ፣ የደቡብ ብሔር ብሔረሰብ ህዝብ፣ የአፋር ህዝብ፣ የሶማሌ ህዝብ አብሮ የመከራ ህይወት ያሳልፍ የነበረ ህዝብ ነው። ስለዚህ ትርክቱ አደገኛ የሚሆነው በብሔሮች መካከል መከፋፈል እንዲፈጠር፣ እርስ በራሱ እንዲጠራጠር እየቀረበ ያለው ትርክት ነው። ከዛኛው ወገንም ዝም በል ቁስልን ቻልና ኑር የሚል፣ በዚህ በኩል ደግሞ የነበረውን ነገር ከመጠን በላይ ለጥጦ በተሳሳተ መንገድ ተርጉሞ የብሔር ብሔረሰቦች እርስ በራሳቸው እንዲጠራጠሩ የሚያደርገው ነገር ይሄ መቆም አለበት። ስለዚህ ከትርክቶቹ አንጻር እኔ ዋነኞቹ አስቸጋሪና ዛሬም ጭምር እየቀጠሉ ያሉ የሚመስሉኝ እነዚህ ናቸው። በተለይ በሀገራችን የዲሞክራሲ ስርዓት ግንባታና የህግ የበላይነትን እንዴት ያዩታል? በተለይም ደግሞ እርስዎ ጀርመን በነበሩበት ጊዜ ምን ታዘቡ? ምን አዩ? የኛ ሀገር የዲሞክራሲ ስርዓት ግንባታውስ በትክክለኛው መንገድ እየሄደ ነው ወይ? የህግ የበላይነት እየተከበረ ነው ወይ? ምንድናቸው ማነቆች? እስቲ ከውጭ ጋር አያይዘው እንዲነግሩኝ ነው። እንግዲህ እንደነገርኩ ድርጅት ውስጥም ዲሞክራሲ የለም ብያለሁ። እኔ እንደዛ ነው ማምነው። በሀገር ደረጃም ዲሞክራሲ የለም፣ እኔም እንደዛ ነው ማምነው። ውሸት ነው። እያንዳንዱ መሪ እያንዳንዱ ሰው ራሱን መፈተሽ አለበት። ዲሞክራሲያዊ ስርዓት ወደ ስርዓት ከመሄድ በፊት ወደ ግለሰቦች ነው መምጣት ያለበት። ምንድነው አስተሳሰባችን ከዲሞክራሲ አንጻር? ዲሞክራሲያዊ አስተሳሰብ፣ ዲሞክራሲያዊ ባህል ያለመኖሩ ዋነኛው የችግሩ መንስኤ ነው ብዬ ነው ማምነው። ብልጽግና አሁን ሀገር ይመራል አይደለም? ብልጽግና ከዲሞክራሲ አንጻር ራሱን በሚገባ ማየት ይኖርበታል። ዲሞክራሲያዊ ባህል፣ ዲሞክራሲያዊ አመለካከት፣ አስተሳሰብ ካልገነባ አደጋ ነው። ተፎካካሪ ፓርቲዎች ከሁሉ በፊት እውነተኛ ፖለቲከኛ መሆን አለባቸው። እውነተኛ ፖለቲከኛ መሆን አለባቸው ማለት ለህዝቡ የተለየ አማራጭ ይዞ የሚቀርቡ የፖለቲካ ፕሮግራም ያላቸው፣ ለዛ ፕሮግራም የሚገዙ ዲሞክራሲያዊ አስተሳሰብ ያላቸው፣ ለውድድር የተዘጋጁ መሆን መቻል አለባቸው። አንዳንዶቹን የማየው እውነተኛ ፖለቲከኞች አይደሉም። እንጀራንና ፖለቲካን መለያየት አለብህ። ይሄ ጉለት አለ። ዲሞክራሲን ገንባ ከተባለ ገዢ ፓርቲ ብቻ አይደለም የምትጠብቀው። ገዢ ፓርቲ፣ ተፎካካሪ ፓርቲዎች፣ ህብረተሰብ በዚህ ደረጃ
ይሄ አሁን ያልኩ አመለካከት መምጣት አለበት። አንዳንድ ጊዜ ኢትዮጵያ ውስጥ ምንድነው የማየው ገዢ ፓርቲ ብቻ ጸረ ዲሞክራት እንደሆነ፣ እሱ ብቻ ችግር ፈጣሪ እንደሆነ፣ መንግስት ብቻ ችግር ፓርቲ የሚመራው መንግስት ብቻ ችግር ፈጣሪ እንደሆነ አድርጎ የማየት ነገር አለ። እሱ የአንበሻውን ድርሻ ይይዛል። ተፎካካሪዎችም ዲሞክራት መሆን አለባቸው። እንዴት ነው እነሱ ሊሆኑ ይችላል? እውነተኛ አሁን ያልኩ ከአንድ ምንጭ ነው የምንቀዳው እኮ። እነሱም ከህብረተሰቡ ውስጥ ነው የሚወጡት። ብልጽግናም ከዚህ ህብረተሰብ ነው የሚወጣው። እነሱም ሊለወጡ የሚችሉት ዲሞክራሲያዊ አስተሳሰብ፣ ዲሞክራሲያዊ ባህልን በመገንባት በሶሳይቲ ደረጃ ፖለቲከኛ ከመሆናቸውና አላማ አለኝ ብለው ከመወዳደራቸው በፊት ዲሞክራሲያዊ ነን አይደለንም ብሎ ራሳቸው መፈተሽ አለባቸው። ዲሞክራሲያዊ አስተሳሰብ በድርጅቶቻቸው ውስጥ ማስረጽ አለባቸው። ጸረ ዲሞክራሲያዊ የሆኑ አስተሳሰቦችን መዋጋት አለባቸው። ፖለቲከኞቹ ኦር ድርጅቶቹ እርስ በራሳቸው አሁን እኮ የተለያየ ፕሮግራም ይዘው የሚታገሉ ድርጅቶች እኛ ሀገር እንደ ጠላት እንጂ የምትያዩት የተለያየ ፕሮግራም ይዘው በሚያገናኛቸው ጉዳዮች በጋራ የመታገል አስተሳሰብ የለም።